እዚህ ጎረቤት ልጅ ሳገኝ ግዙልኝ እያልኩ ምናምን በቃ እንደዚህ የሰቀቀን ኑሮ የተወሰነ ጊዜ ኖርኩ ማለት ነው። በቃ ቀናት። ከዛ በኋላ እርግፍ አድርጎ መሄዱን ሲያቅ ልብሱንም ይዞ ሄደ። እዛው መኝታ ቤት ጋር ስለሆነ ልብሱ በቃ ሁሉ መሄዱን ሳቅ እርግጠኛ ማሰብ ጀመርኩ። በቃ ስራ መጀመር አለብኝ ብዬ ማለት ነው። ይህ ሁሉ ነገር እኮ የሚያውቃለች እሜ። ከዛ በኋላ ሀቡ እያንዳንዱን ስቴፕ እየነገርኳት እሟልኳት። እንዲህ እኮ ተፈጥሮ እጁ ላይ እንደዚህ ብር ኖሩ ምናምን ደግ አደረግሽ በቃ የምትለኝ እግዚአብሔርን ነው ነገር ልጅ አንቺ ብቻ ጤነኛው ይደጋል። እስኪ አሁን እንኳን ከእንቅልፍሽ ንቂ ማለት የሆነ አንዳንዴ ውስጥሽ የማያምንበት ይዘሽ ከውጭ ሳይድ ሲመጣልሽ እንዴት ነው የልብሽ የሚደርሰው? በቃ እንኳን ይሁን ምን ችግር አለው አይነት ነገር በቃ እንኳን አረግሽ። ከዛ እንደዛ እያለችኝ ከዛ በኋላ በቃ እኔ እረዳሻለሁ፣ አሁን ለጊዜው ቁጭ በይ፣ እኔ እረዳሻለሁ፣ በቃ በሙሉ መንፈስ እረዳሻለሁ ማለት ጀመረች። ሀቡ እግዚአብሔርን ቁጭ በይ ልጅሽን ይዘሽ እስክመጣ ማለት ጀመረች። በቃ ባልመጣስ አለች። በቃ ባልመጣስ ልጅሽ ትምህርት ቤት እስክትገባ ድረስ ወይም ደግሞ የሆነ ኬጂ ምናምን እስክትገባ ድረስ ቁጭ በይ አለች። እኔ ደግሞ ተሰማኝ ሀቡ መልካምነቷ። በቃ የሆነ የሚሰማሽ ነገር የለም መቅዲ፣ በቃ መንቃት አለብሽ። የሆነ ነገርማ አንድ ስቴፕ ተራምደሽ ለእናትሽ ኩሩ መሆን አለብሽ። በቃ ማሳየት አለብሽ አቅምሽን ብዬ ከዛ በኋላ ቆይ አልኳት፣ እንዲያልኳት እንዳትልኪ ብር፣ ምክንያቱም ኤቴም እሱ ጋር ነው፣ ብር እንዳታስገቢ፣ ኤቴም እሱ ጋር ነው፣ ሊያወጣ ይችላል። እጅ ላይ ያለውን ብር ስጨርስ እኔ በአከሌ ልልሻለሁ ወይም ደግሞ ኤቴሙን አስደልቼ የራሴን በእጄ ሲይዝ ምናምን ብዬ ብቻ ምክንያት ደረደርኩባት። እኔ የፈለግኩት በራሴ ለመቆም ነው ሀቡ፣ ማርያምን ነው የምነግርሽ፣ ማርያምን። ከዛ እሺ ብዬ እንደዛ አደረግኩኝና ልክ እሱ ጥፍት ማለቱን ከአካባቢው ሳቅ ምን ያደርገኛል፣ በቃ ስራ መጀመር አለብኝ ምናምን ብዬ ልብስ ማሽን አለ ብዬሻለሁ፣ ቤቱ ትንሽ ሰፋ ያለ ነው ብዬሻለሁ። ከዛ ምን ልጅ መያዝ ልጀምር ከልጄ ጋር አልኩኝ። ከልጄ መራቅ አልፈለግኩም። ከልጄ ጋር ልጅ መያዝ ልጀምር ደግሞ ማን አምኖ ይሰጥሻል? ባለፈው ኮርስ 3 ወር ተማርኩ ያልኩሽ ልጅ አያያዝም ጭምር ነው። ወረቀቱ አለ ይልልሽ ፈልጌ ነው። ሀሳቡ የመጣልኝ ከባዶ አይደለም። ከዛ በዛ ላይ ደግሞ ልጄም ስትታይ የሆነች በቃ ደስ የምትል ስለሆነ አያያዜ ጽድት ያለ ብዙ ሰው ሲያደንቀኝ ማለት ለማካበድ አይደለም አለ በቃ ልጅ እንዴት እንደምትይዥ እና ወረቀቱም ስላለኝ ምናምን ልጅም ስላለሽ አንዳንዴ ልጅ ሲኖርሽ ሰው ያምኖ ይሰጥሻል እና ሊጀምር እንዴ ምናምን ብዬ እግዚአብሔርን ልጄን ተሸከሚ ዞር ያለውን ሰዎች ጠይቅ ያለው ልጅ ሲጫወት ሳይን የምለው እንዲህ በሌላ ሰው አድርጌ ጠይቃለሁ ምናምን ሊዝ ፈልጌ ሰዎች ታውቃላችሁ ምናምን ሲል የኔ ልጅ ዛሬ እኮ ማንም አያምንሽም፣ ንግድ ፍቃድ ምናምን አውጥተሽ የሆነ ዋስትና ምናምን ከሌለው ወረቀት ስላለሽ እኮ ማንም አያምንሽም ምናምን ይላሉ። ብቻ ከዛ እንደማይሆን ገባኝ አጠቃላይ ማለት ነው። አይሆንም ኦኬ ምን ልብስ ማጠብ ልጀምር አልኩኝ ማለት ነው ሀቡ። አዎ ልብስ ማጠብ ሰፈር ውስጥ ደግሞ አሉ ወጣቶች ምናምን እንደዚህ ጋራጅ ቤት ምናምን ለጠፍኩኝ ልብስ ማጠብ እጀምራለሁ። ከዛ እግዚአብሔር ይስጣቸው የእሱ መውጣት ሲያዩ ጠባችን በቃ እንደ ፀሐይ የሞቆ ምናምን የሚባለው ጠብ ነው። ተረዳሽኝ? ስለዚህ ስለሚያውቁ ስላዘኑልኝ ልብሳቸውን ከሌላ የሚያሳጥቡትን እያመጡ ለእኔ ይሰጡኛል። የማሩ ገድ ነው ሀቡዬ፣ የትንሿ ልጅ ገድ ከእናቴ አስታርቃ ተመልከች። ከዛ እያመጡ ሲሰጡኝ ማሽን ነው የሚያጥበው ተመልከች። ማሽን እያጠበ አድርቄ አጣጥፌ ያከሌ ሌላው ቢቀር የመጀመሪያዬ ስለሆነ ስሳሳት የአንዱን ሱሪ ለአንዱ እንኳን ስሰጥ እግዚአብሔርን ይመልሱልኛል። ብሩን ግን አይቀበሉኝም። የሰፈር ሰው ነው የምልሽ እግዚአብሔርን። ይሄ እኮ የኔ አይደለም ያከሌ እኮ ነው፣ እርስ በርስ ስለሚተዋወቁ በቃ በዛው ሰጥቼልሻለሁ ብሩን ተቀበዩሽ ይሉኛል። ወይም ደግሞ ይሄ ማን እንደሆነ እኔ እንጃ አንቺ ይሉኛል። ይሄ አንተ ነው እያልኩ ነበር ስሰራ የነበረው ስራውን ማለት ነው። ከዛ ግን ያ ነገር አይገፋም ከሜ ምንም ሳልቀበል ከዛ ያለኝ አማራጭ ስራ መጀመር ነው ብዬ ልጅ ነገር ፈልጌ ልብሱንም እያጠበችልኝ ቤቱንም እያያዘች ይሄ ገባ ይሄ ወጣ ብዬ ሳልጨቃጭቃት ለምን ልጅን ብቻ ተያዝ ብዬ አንዳንዴ ቤቱ ሳይጸዳ ሁሉ እመጣለሁ ደርሳለሁ። የቀን ስራ ገባው ማለት ነው ሀቡ። የቀን ስራ ማለት 2 ሰዓት ገብቼ 11 ሰዓት ወጪ። የቀን ስራ ማለት እንግዲህ ሲሚንቶ ምናምን ነው እኮ ተረዳሽኝ አይደለም? ህንፃ ላይ ከዛ እዛ ገብቼ በቀን 250 ያስቡልኛል። ምግብ ምናምን ትራንስፖርት ሁሉ ከራሴ ነው። 250 ያስቡልኛል። እሑድ ረፍት ነኝ። ልጄ የማስቆርብበት ብቻ በቃ ብዙ ነገር ማስኬድበት አገኘውኝ ሰዓት። በቃ ይሄ ስራ ለእኔ በጣም ምርጥ ሆነልኝ። ከዛ እየሰራው በመሀል ይደውላል። እኔም ደግሞ አለኝ የሆነ በቃ አይደለም ሲደውል አለማንሳት ብሎክ ማድረግ ምናምን ትኮ ትቻለሽ እኮ ግን አነሳና እንዴት ነው አጉል ጉጉት ብለሽ የምትነግሪው እንትን የለም። ይኸው ያላንተ ኖርኩ፣ ይኸው በቃ እንዲህ ሆንኩ፣ አንተ እንዲህ እለዋለሁ እግዚአብሔርን። አንተ እኮ እያለህ እኮ ተኝቼ ነበር፣ አንተ ስትሄድ ነቃው ሁሉ እለዋለሁ። በቃ የማይሆን ቃል ማለት እልህ ውስጥም ሆነሽ አንዳንዴ ድክመትሽን በቃ ሁሌ ደካማነሽ ብሎ የሚያስብሽን ሳትፈትኝ በአፍሽ የምትፈጥኙ ፓርቲ የለም።
እኔ እኮ ገና እየሰራው ነው። በእርግጥም እኔ ብር አልቀበልም ነበር ከእናቴ ማለት ነው። እምቢ እላታለሁ ሁሌም። ከዛ ጀግና በርቺ፣ እስኪ ያለሽበትን ሁኔታ እሁድ እሁድ ልጄን መዝናኛ ቦታ እየወሰድኩ አሳያታለሁ። ወይ እሁድ ካስቆረኳት ብቻ ሰፈር ውስጥ ያለ ስትቆር በቤተክርስቲያን አሳያታለሁ ምናምን። የበፊት ፕሮፋይሌ ላይ እያንዳንዱ ለእሷ የላኩላት ላይ አለ ፕሮፋይሌ ላይ አካውንቴ ስለተዘጋ ማለት በቃ ሁሉን እልክላታለሁ። እናቴ ደግሞ የመጨረሻ ተስፋ ኖራት ደስ አላት በቃ። ከዛ እንደዛ እያደረገች እሱም ከህይወት ወጥቶ እኔም ልጄን እያሳደግኩኝ ኖርን እና አሁን ምን ተስፋ ማድረግ ጀመርኩ መሰለሽ? አሁን ወደ ታሪኩ ስንመለስ እንግዲህ እንደዛ መከራ እየበለ በመሀል ትታመማለች። እንደታመመች ትነግረኛለች። እኔና እናቴ ምንም አንደባበቅ፣ ጓደኛም በይን ምንም በይን ሆነን ማለት ነው። ገብቶሻል? እኔም የተፈጠረውን አውራታለሁ፣ እሷም የተፈጠረውን ታውራኛለች። እና እንደታመመች ታውራኛለች። አቅም እንዳጣች መቅድዬ ትለኛለች። እግዚአብሔርን በአንቺና በእህትሽ እኮ ብሬን ጨረስኩ፣ ምንም ብር እኮ የለኝም ትለኛለች። አሁን እኮ ልመጣ አስብና መቅድ ይላል 4 ዓመት እኮ የፈጋሁበት ምንም የለም 200,000 150,000 ምን ይሰራል መቅድ ትላለች። በዛ ብር እኮ ነው የምልሽ ሀቡ፣ እመቤቴን ነው የምነግርሽ። እና ትርፌ እኮ በቃ ቤት ያደስኩት ብቻ ነው። ምን ይዤ ስል ደግሞ እኮ ጉልበት ያለቀ መቅዲ፣ ምን ላርግ ስትለኝ በፊትም እኔ ውጭ የመሄድ ሀሳብ ነበረን ብዬሻለሁ። ምን ተስፋ መስጠት ጀመርኩ። እሞ ነይ አንድ ልጅ ናት አትከብድሽም፣ ሰራተኛ ስብቀጥሪ እኔ ወጣና ሰው አረግሻለሁ፣ እኔ ወጣና ከማንም ሰው እኩል አረግሻለሁ እላት ነበረ። እመቤቴን ነው የምነግርሽ። ለመስለሽ ሀቡ ውለታዋ አለብኝ ይናቴን ማለት ነው። ማርያምን ነው የምነግርሽ። እና ውለታዋ አለብኝ። ብዙ ነገር ሆናልኛለች። ብዙ ስህተቶቼን እንትን ብለ ከልላኛለች። ትክክለኛ እናት ናት እሷ ማለት ነው። እና ሀቡዬና በቃ እነግራት ነበረ ማለት አሁን የምንኖረውን ህይወት ገና እንደምናብ እየታየኝ እነግራት ነበረ። እሙን ያለውልሽ በቃ አንቺ ብቻ ጤነኛ ሆነሽ ነይልኝ እላታለሁ። በቃ አንቺ ብቻ ነይልኝ እሙ ከበቃሽ ነይ በቃ ለምንድን ነው ማመጪው እላታለሁ። በቃ ሁሌም ታወረኛለች ማለት ጎረቤት ዘመድ ሁሉም ሰው የሚያውቀው 4 ዓመት ቆየች ማለት ሌላው ቢቀር እንኳን ኮንዶሚኒየም መክፈያ ሊኖራት ይገባል። ተረዳሽኝ አይደለም? ደግሞ በተሻለ ብር ነው የሚመስላቸው ማለት ነው ሁሉም ሰው። ከዛ መቅዲ አንቺ ብቻ እኮ ነሽ ገበናዬን የምታውቂው፣ አንቺ ብቻ ነሽ ሚስጥር የምታውቂው ትለኛለች። እኔ ደስ እያለኝ መጣ ሀቡ። ቦታ ሰጠች፣ ማማከር ጀመረች፣ ተስፋ መኖር ጀመረኝ። በቃ ልጅ የኔን ህይወት እንዳትደግም እላለሁ ማለት እኔ ከፍቶኝ ነው ያደጉት ሳይሆን የተሻለ ነገር ለልጅሽ ትመኛለሽ። እና ስለ ልጄ ስለ እናቴ ሳስብ ለምንም ነገር ቦታ መስጠት ታውኩኝ። በቃ ሁለቱ ብቻ የሆነ ሰዓት ላይ ስትነቂ እንዴት ነው ሀቡ እመቤቴን ኑሮ በጣም ነው ያስተማረኝ ሀቡ እመቤቴን። የሜን ታሪክ ማወቂ ብቻ አይደለም በቃ አለ አይደለ ያለው ሁኔታ ነባራዊ ሁኔታ። በተለይ እናቴ በጣም ነው የምታሳዝነኝ ማለት ነው። ለእኔ ይኖሮች እንደውም ከእህቴ በላይ ምክንያቱም እያንዳንዱ የተፈጠረው ህይወት የተፈጠረው ነገሮች ሁሉ በእሷ ስሜት ሆኜ ባየው ማለት በእሷ ቦታ ሆኜ ባየው በጣም ይከብዳል ሀቡ እመቤቴን ነው የምነግርሽ። እናቴ በዚህ ሰዓት ማረፊያዋ ነበረ ቢያድለኝ ማለት ነው። እመቤቴን ልጅ እንኳን ባልጥልባት ማለት ልጅ ፍሬ ነው። እሷ ሁሌ ስታስበው እንዴ ልጅ እኮ ጸጋ ነው፣ ፍሬ ነው። አንቺ እኮ እራስሽ ነው ተክተሽልኝ የሄድሽው፣ እኔ ዘራችሁ እንዲበዛ ነው የምፈልገው ትለኛለች ማለት ነው። እመቤቴን ነው የምነግርሽ እንጂ ቁጭ አድርጌ እንደ እናት በቃ ባኖራት እላለሁ። ሁሉ ነገር ያለው ነገር ሁሉ ይገባታል እላለሁ እኔ ለእናቴ። እመቤቴን ነው የምነግርሽ ምድር ላይ ያለው ነገር ሁሉ ይገባታል ሀቡዬ እና እናቴ በጣም ልዩ ናት። ከዛ ነይ እላታለሁ ማለት በቃ እየወቀስኩሽ አይደለም ልጄ፣ ግን ምንም ነገር ሳሊዝ እናንተ ላይ ለእኛ ኖራ ማለት ነው እናንተ ላይ ሸክም መሆን አልፈልግም ትለን ነበረ ማለት ነው። በቃ በስተርጅና ሁላችሁም ጎጆ ይዛችሁ የራሳችሁ ህይወት እንድትኖሩ ነው እንጂ እኔ እናንተ ላይ መውደቅ አልፈልግም። ነገም እንደሚገጥመኝ አላውቅም። ቢያንስ እንኳን ጡረታዬን ይዤ ልውጣ ትለን ነበረ ማለት ነው። በእኛ ጨርሰው ማለት ነው። እና እኔ አልቻልኩም። አሁን ከፋኛ ብዬ ስለምና ትለን ነበረ ማለት ነው። መቅዲ ውሃ ጠጪ፣ ውሃ እናጠገብሽ። እሺ ቆይ ተረጋግቻለሁ። አልቅሱ፣ አታልቅሽ፣ አይዞሽ ጠጪ ውሃ አጠገብሽ ካለ። እሺ አመሰግናለሁ። እና እንቅልፍ አልወሰደሽም ማለት ነው? እንቅልፍ አልወሰደሽም ማለት ነው? አሁን ይኸው እንዴት ይውሰደኝ? በቃ ይኸው እንጀራ ይልበላ ምግቤ እንግዲህ
መርሲ ብርጅስትን አየሻት? ቀሰቀሰችኝ። እሷ ናት የቀሰቀሰችኝ እና ያልከው ብላ አቡ ማሬ ታሪኳን ትጨርስ። እሷን ዜድ ወሬዋን ከመጀመሯ በፊት እኔ ሳልኖር ወሬ እንዳትጀምርሽ ዜድ አደረሽ። መጣለሁ እኔ መጣሁ ዜድ። እኔ አሁን ዛሬ ሀቢባ ቤት ነው ቀሰቀስሽኝ። ኢድሪስ ሚስት ከዛ አቡዬና እንደዛ ትለኝ ነበረ። በቃ እኔ በቃ ቢያንስ እንኳን የሆነ ነገር እንኳን ሳዲዝ ምናምን ትለኝ ነበር። እና በቃ በአጉል ተስፋ መቼም ይሄኛው ሰዓት ታይቶኝ ይሁን አላውቅም፣ ብቻ ተስፋ ሰጣት ነበረ። በቃ እኔ ያለሁኝ እኮ እኔ እኮ ምንም አልሆንኩ ምን ያለሁኝ። በቃ እሷ ገና ለገና የምታስበው ከልጅሽ ለምን እለይሻለሁ ነው። እንዳ ደግሞ አቅሜንም ደግሞ ትጠራጠራለች። አቡዬ ምንም ቢሆን የትናንት ቁስል አለ እና እንዴት ችላ ትሰራለች? እሷ የምትሰራው አቡዬ እናቴ ጣሪያ እንደዚህ ከፍ ብላ ኮርኒስ ታጥብ ነበረ። ጭሱ ምን ያጠቆረው ነው ማለት ነው። እና ያን ሁሉ ልፋት ዋጋውን ስለምታይ ማለት ነው። በጣም ትልቅ ሰው ናት። በጣም ወደ 60 ዓመት ምናምን ቢሆናት ነው በዛ እድሜን የሰራችው ማለት ነው። እና እንዲህ ከፍ ብላ ስለምታጥብ ያን ሁሉ ዋጋ እንዴት አንቺ በምን አቅምሽ ትለኛለች ማለት ነው። እኔ ደግሞ አንቺ የቻልሽውን እኔ አያቅተኝም ነይ ብቻ ብዬ የእኔ ድምፅ ተሰምቶ መጣች ማለት ነው። እና ስትመጣ በቃ ለሰዎች ሁሉ የምታንጸባርቀው እንዳላት ብር በቃ ብዙ ነገር አለ አይደል? እኔ እና እሷ ብቻ ይዘን አምቀን ይዘ ነው በቃ ብዙ ነገር እንትን የምትለው እንደዛ ነው። እና ከዛ እንደዛ አለች ምናምንና በቃ መታ እሺ ብላ ልጄንም ተቀብላ እኔንም ተቀብላ መኖር ጀመርን። ትንሽ ብር ነው ይዘ የመጣችው። እግዚአብሔርን ነው የምነግርሽ አቡ። ከዛ ያቺ ብር ሳታልቅ የሆነ ነገር ማድረግ አለብኝ ብዬ እኔ በራሴ ያሰብኩኝ ማለት ነው። ቢያንስ ያስነሳኝ ብዬ ማለት ነው። ከዛ በኢትዮጵያ ኑሮ ውድነት ደግሞ ማለት ነው እንዲህ ብለሽ የምትጀምር የምትደፍሪው ነገር አይኖርም። ከዛ እንደ ቀን ለ4 ወር 5 ወር ስንኖር በቃ የምንመዘው የምናደርገው ነገር ሁሉ ካመጣችሁ ላይ ነው የምንመዘው ማለት። እኔም ቀጥታ እሷ ስትመጣ የቀኑን ስራ አቆምኩትኝ ማለት ነው። ቀጥታ አቆምኩት እና በቃ ከሷ ነው። ከዛ እሜም ማለት ነው ታውቂያለሽ፣ ለእኔ ሳትነግረኝ እንዲህ በዚህ ኑሮ ውድነት ወዴት ነው የምንሄደው? እኔ በቃ ሴትዮዋን ተመልስ ውሰጂኝ ልበላት። ሴትዮዋ ይኸውልሽ የምትወስዳት ልጅ የመጀመሪያ ልጇን እህቴን ታክላለች። ሁሉ ነገሯ እድሜዋ ምናምን በቃ ወጣትነቷ ስልሽ አላ በቃ እና ማሚም እያለች ነው የምጠራት እውነት ለመናገር ከሆነ ማለት ነው። እና ግን እመቤቴን እምነግርሽ አሁን ራሱ ልምጣ ብትል 1 ደቂቃ ነው የሚፈጅባት እሷን ፕሮሰስ አድርጎ ለመውሰድ። በጣም ነው የምትፈልጋት። በመከራ ነው የመጣችው። እና ያን ነገር አይምሯ ላይ ስላለ ለእኔ ሳትነግረኝ በቃ ትውሰደኝ ትላለች ማለት ነው። ምንም ቢሆን እኮ ከዚህ ሀገር የሀገር ይሻላል። ቢያንስ እንኳን እኔ ብደክም ብለፋ ልጅ እንኳን ደስ የሚል ኑሮ ትኖሮልኝ ብላ እያሰበኝ፣ እኔስ ምን አስባለሁ? እንደምንም እግሬን ባወጣ እኮ እናቴና ልጅ ማኖር አያቅተኝም እላለሁ። እዚህ ጋር ተለያየን ማለት ነው። እኔም እሷም ለብቻዋ ማሰብ ጀመረች፣ እኔም ለብቻ ማሰብ ጀመርኩ። ከዛ በኋላ እንደዚህ እያወራ እኔ እንግዲህ በእኔ ውክልና በፊት የእሷን አካውንት እኔ አንቀሳቅሳለሁ ምን እላለሁ መብቴ ነው ማለት ነው እንደፈለግኩ። ከዛ መጀመሪያ ነገርኳት በወጣስ ምናምን ስል አይሆንም እንዴት ሆነሽ እኔ የቻልኩትን አትቺ ምናምን አለች። ልትቃወመኝ ነው ማለት ነው። ከዛ በራሴ ጀመርኩ ማለት ነው። በራሴ ስንጀምር እሷ ደግሞ ከሴትዮዋ ጋር አውርታ ጨርሳ ምናምን አንዳንዴ አትመጣም ብለሽ የምታዘጊው ፋይል ስታስከፍች ያለው ፕሮሰስ ይመስለኛል። እኔ ብዙ አላውቅም። እና እሱን ጀምራላታለች እሷ ማለት ነው። በቃ ይህን ስጨርስልሽ እንዲሳረግልሽ ምናምን ትላታለች። ከዛ እግዚአብሔር ብሎ የእኔ እዚህ ሀገር ቀደመ ማለት ነው። ከዛ ያለውን ነገር ብር ላወጣ ነው በቃ እኔ ከቃልሽ ከምንትን ከምል ብር ላወጣ ነው በቃ ምርመራ ምናምን ልጀምር ነው እና ፎቶ ምናምን ሰጥቼ እንትን ብያለሁ እላታለሁ። በቃ አላመነችም። በቃ ግራ ገባት። የሚፈጠርባትን ሁኔታ አስቢ። በቃ ያለውን አማራጭ እንደ ሀይለት ትነግርሽ በቃ እሺ አለች። እኔ በጸሎት እሸኝሻለሁ አለች። ይኸው የልጅሽ አምላክ ይከተልሽ አላዝንብሽም አለች። እንደመረቀች ማለት ነው። ከዛ እሺ ብዬ ብሩን አውጥቼ የምከፈለውን ከፍዬ ምርመራዬን ጨርሼ ወደዚህ ሀገር ወደዚህ ሀገር ልመጣ ስል ቢያንስ እኔ እንኳን ብርቅ አልኩ አቡዬ ማለት ጥፋትም ከሆነ ምንም ከሆነ አላውቅም። በነገራችን ላይ የልጅ አባት ማለት ነው ተመልሷል ወደ መጀመሪያ ትዳሩ ማለት ነው። ተቀብለዋለች
ተመልሷል። በቃ ወጣ አላልኩሽም? ልክ ሲወጣ ያለውን ነገር ሲያወራት ምናምን እሺ ብላው ምናምን ተመልሶ ሄዷል። እና ምን አልኩኝ መሰለሽ አቡዬ፣ በመሀላቸው እንቅፋት እንደሆንኩ ይገባኛል፣ ብዙ ነገር እንዳበላሹ ይገባኛል። ግን አንዴ ከሀገር ስትወጪ ደግሞ መስመር ማስኬድ፣ እሱም የመከረችኝ እናቴ ናት። እውነት ለመናገር ከሆነ ማለት ነው ከኔ የተሻለ አስተሳሰብ ስላላት ምን አለችኝ፣ በቃ ቢያንስ እንኳን መስመር እንኳን አስይዥና ጥሪና እኔ ልሄድ ነው፣ ልጅህን እየመጣ ያለውን ነገር አስተካከል፣ ቢያንስ እንኳን መጠሪያ ሊኖራት ዘር ሊኖራት ይገባል። ገብቶሻል አይደለ? እና ከኔም ጋር ያለውን ነገር እንዲቀራረብ አውሪው ባንቺ ያምራል አለችኝ። እሺ ብዬ ለመጀመሪያ ጊዜ ደወልኩለት ማለት ነው። ደወልኩለት፣ ከዛ አወራን ምናምን። ፌዝ መሰለው በቃ ሊሄድ ነው ምናምን፣ ምክንያት አድርጌ የምታረቀው ምናምን መሰለው። በቃ ልቤን በጣም ስለሚያውቀው ማለት ነው። ከዛ እኔ አይደለም እንዲህ ነው ነገ ፈልጋለሁ ከምሬን ነው ስለው ሲያሾፍ እንደማይመጣ ሬ ሲያቀሙ አንቺ ደግመሽ ጥሪው አልኳት ማለት ነው። በእሷ በኩል ሲሆን ትኩረት ሳበ ማለት በቃ እሷ ጠርተው እምቢ አይልም። ከዛ እሺ ብሎ የዕለት ሁለት ሲመጣ እኔ ፍላይት ላደርግ ነው። ተገናኘን ኤርፖርት። አላመነም። በቃ እንዲህ ካፌ ነገር ተገናኘን፣ አብረን ኤርፖርት ሄድን ማለት ነው። ከዛ በቃ አላመነም። መቤቴን በቃ ፓስፖርቴን አሳየሁት፣ ቪዜን አሳየሁት ምናምን፣ ሻንጣ ይዣለሁ ምናምን። ማሩዬንም አያት፣ ሳማት ከስንት ጊዜ በኋላ ማለት ነው። እሱ ሲሄድ እንግዲህ የስንት ወር ነበረች መሰለሽ? 9 ወር 10 ወር። አሁን 2 ዓመት ሊሞላት 1 ወር ቀራት። እኔ በመጣው በ1 ወሬ ነው 2 ዓመቷን የደፈነችው። ከዛ እንደዛ ስለው ምናምን በቃ እኔ መልካሙን እመኝልሻለሁ ምናምን አለ። እንደተመለሰ እኔ ማውቄ እናቴ ማውቃ ማለት እኮ ነው የጠራ ነው ለልጃችን ስንል ብቻ ለማሩ። ከዛ እሺ ከጎና ሆናለሁ ምናምን አለኝ፣ ሸኘኝ። ከዛ እዛ ሆኜ የደወልኩት እየሄደ ይጠይቃቸዋል ይመጣል ምናምን ስላት አዎ ይመጣል ምናምን አለች። ከዛ 1 ወር ሞላኝ ከእህቴ ጋም ሳልታረቅ። ይኸውልሽ እህቴ ማለት ነው ልትሄድ ነው። ቢያንስ እንኳን መተሽ እሷ ስትመጣ ማለት ነው። በነገራችን ላይ እሷ ከመጣች በኋላ ስለ እህቴ እኮ አላወራሁሽማ። እንዲሁ እንደተዘጋጋን ምን ተደረገ መሰለሽ? ጎረቤት ሁሉ ማህበርተኛ፣ ሁሉም ሰው ማህበርም ነበር እና በሃይማኖታችን ሁሉም ሰው ምን ይላል እንግዲህ እናንተ መሀላችሁ ልትገባ የምችለው አንድ እናታችሁ ብቻ ናት። እሷ ስትመጣ ነው የእናንተ ነገር ገደብ የሚያገኘው ይሉኛል። ይህ ለእኔ ተስፋ ሰጠኝ። ከዛ እሜ ስትመጣ እኔ ነኝ የተቀበልኳት። ከዛ እሷ ስለማይመቻት ሁሌም ምክንያት የምታደርገው ሀቡ እነዚህ ልጆች ትላለች። ልጆቿ እኮ የደረሱ ናቸው እኮ። እኔ ሳልወልድ እኮ ነው የመጨረሻ ልጇን የወለደችው አይደል እንዴ? አራስ ቤት አይደለ ይህን ብር ስሰጥ። ከዛ በኋላ ላይ ሌላ ልጅ የላትም። የእሷ ልጆች አያድጉም እንዴ? እግዚአብሔርን ነው የምነግርሽ። እኔ እንኳን አራስ ልጅ ይዤ ወደዛ ወደዚህ እያልኩ እኮ ሁሉም ቦታ እየተገኘው ነው። ከዛ ከልብ ፍላጎት ስለሌላት ነው የምልሽ። ከዛ በኋላ እሷን መታ አልጠየቀቻትም። እቤት ገብታ እንጂ እቤት መታ አልጠየቀቻትም። እናቴ እንኳን ደህና መጣሽ የለም። ከዛ በኋላ እኛ ይዛላት የመጣችውን እንግዲህ 4 ልጅ እንዳላት ስለምታውቅ ለእኔም ልጅ ልብስ ይዛ ስለመጣች ለእነሱም ልብስ ይዘን እኛ የት ሄድን? እነሱ ቤት። እኔን ይዛ ስለመጣች በስልክ እንኳን ደህና መጣሽ አለቻት እና ልመጣ ነው ስትላት እሻለች። ከዛ ቀራርባ ምናምን ምግብ ምናምን ሰራርታ ጠበቀቻት። ከዛ እኔ ከኋላ እከተላለሁ። ቅይርይር አለች። ለምን ይባላል? በቃ እንዴት እንደቀላል ልንታረቅ ነው አይነት ነገር። በቃ ለምን ይዘሻት መጣሽ አይነት ነገር። ከዛ ከእኔ ዳግመኛ አልሄድም ፊቷን ስላነበብኩት እኔም ልጅም አንሄድም የፈለግሽውን አስብ ያልኳት። ከዛ ራሷ ብቻዋን እየሄደች ትጠይቃታለች፣ ትመጣለች ምናምን። ከዛ እህትሽ ልትሄድ ነው እኮ ከሀገር ልትወጣ ነው ምናምን፣ ኧረ ያርግላት ምናምን አለች ማለት ነው። ከዛ ያረግልኛል። የልብ አዋቂ እኮ እግዚአብሔር ነው። እኔ ሀቡ መብርሃን ነው የምነግርሽ፣ 1000 ጊዜ ስህተት ልስራ ልቤ ንጹህ ነው። እግዚአብሔርን ነው የምነግርሽ ማለት ነው። እና ከዛ ምናምን ያርግላት እሺ አለች። ልትወጣ ነው አሸኛትም ወደ ልጆቹን የጥዬ ምናምን አለች። እሺ ተዋታ ትሸኘኝ። ሰላም ገብታለች ተብላ ተደወለላትም ዝም። በቃ ምንም ነገር ዝም። ስለ እኔ ጭራሽ የላትም ማለት ነው ጉዳይ። እና ከዛ በኋላ ደግሞ ልክ እሷ እናቴ እነሱ ቤት ስትሄድ፣ አሁን እንግዲህ እኔ ከመጣሁ በኋላ ማሩን ይዛ ነው ልትሄድ የምትችሉ አይደለ? ልክ ሄዳ ያው በማሩ የተነሳ ማሩ ታየች ማለት እኔ ነኝ አይን ላይ የምመጡ አይደል? ምንም ስታጠፋ በቃ ምንም ስትጫወትም ሆነ ምንም ነገር። ከዛ የኔ ርዕሰ ጉዳይ ሆኖ ሲሆን ስለሷ አታናግሪኝ ብላ ግሽግሽ። ከዛ እሜ የራሱ ነገረ ስሮ አናድዳት። ምነው አንቺ አባትሽ ገዳይ ናት ምንድናት ምናምን ስል በቃ በእሷ ወገንሻ ምናምን ብላ ነጥብ ይዛ ጭራሽ ተራርቀው ቁጭ። ሁሌ የእነሱ ጠማን ነኝ እኔ ነኝ አቡ። በቃ ሁሌ በቃ ርዕሰ ጉዳይ ሲነሳ አታንሺብኝ ስለሷ። አንቺ እኮ ነሽ እንደዚህ የልብ ልብስ ሀቡ 1000 ጊዜ ስህተት ልስራ። አሁን ግን እኮ ቢያንስ በዚህ ሰዓት ልክ ነኝ እኮ አይደል እንዴ? በቃ ኦልሬዲ ልጅ ተፈጥሯላ። ለእናቴና ለልጄ ስል ወጥቻለሁ አይደለ? ግን አሁንም ለእሷ ስህተት ነኝ
ሀቡ እመቤቴን ነው የምነግርሽ። እኔ አሁንም ለእሷ ስህተት ነኝ እና ታሪኩ እዚህ ጋር ነው። በቃ ማለት በቃ ኦልሬዲ አሁን እንዲህ ላይ ነን ነው ሀሳቡን ስነግርሽ። ግን አሁን ምን እንደሆነ ታውቂያለሽ ሀቡ? እየተሰማኝ ያለው እንደነገርኩሽ ነው። እሜ የምትፈልገው የእኛን አንድነት ነው አይደለም? እኔ የምፈልገዋለሁ። ገብቶሻል? የወደፊት ህይወቴን አላውቀውም፣ ግን አሁን ላይ ቢያንስ እኔ የለሁም፣ አባቷ የላም ከጎኗ። ገብቶሻል? ቢያንስ እህት ወንድም ብላ ከእህቴ ልጆች ጋር እንድትኖር ነው የምፈልገው። ፍላጎቴን ከነገር እንድትኖር ሳይሆን ቢያንስ እንዲጫወቱ። በቃ እኔ አሁን ዛሬ መጣው ማለት 2 ዓመቴን ጨርሼ እሄዳለሁ አይደለም? አላውቅም፣ ነገም ልሄድ እችላለሁ ሀገሬ። 4 ዓመትም 6 ዓመትም ልቆይ እችላለሁ። እኔ ግን ተስፋ አለኝ እንደ ሰው ልጅ ማለት ነው። ግን በቃ ቢያንስ ምንም ቢሆን ያለ እህት ያለ ወንድም ለምን እኔ እኛ እንዴት እንዳደግን እሜ ታውቃለች። ገብቶሻል አይደለም? 2 ነን። እሜ በልጅ ፍቅር ማለት ነው እመቤቴ ማሩን ልትወዳት የቻለችው በእሷ ልጆች ፍቅር ስላየችው ነው። በቃ ልጅ ፈልጋ እንዲዘር ምናምን ፍሬ መብዛትን ፈልጋ በቃ ከእህቴ ጋር ስትጣላ ከልጆቹም ጋር ነው የምትጣለው። ሀቡ ልጆቹን እንዳታይ ነው የምታረጋት። እመቤቴን ነው የምነግርሽ። እና በቃ በጣም ብዙ ክፍተት አለባት፣ በጣም ብዙ ማለት ነው ሀቡ። እመቤቴን እንደ እህት ራሱ መሀል ገብተሽ ያለውን ነገር እንኳን ምን ማድረግ ይቻላል ነው በቃ። እኔ አሁን ይኸውልሽ እኔ እንዲህ የምለው ማለት ነው እንዴት መሰለሽ፣ አንደኛ የእናቴን አላማ የእናቴን ጥግ እንትን ለማለት ነው ለማሳካት ነው። በቃ አንድ ብትሆኑልኝ ትላለች፣ ሁሌም ነው ምኞቷል። እኔም አልጠላም ሀቡ፣ ተረዳሽኛ? አሁን እኮ ሁለታችንም እኮ ምዕራፋችንን ይዘናል፣ ተረዳሽኝ? ገብቶሻል? የማናችንንም አንዳችን የአንዳችንን እንጀራ ልንበላ አንችልም። ሁለታችንም ጎጆ ትዳር ይዘናል። እኔ ሺ ጊዜ አይሳካልኝ የእጄን በእጅ አግኝቼ እዚህ ላይ ልድረስ እንጂ ማለት ነው ሀቡ። ከዚህ በኋላ እኔ እሷን የምሻማት እሷ እኔን የምትሻማኝ ታይ ምንም ያገዳድለን ርስት የለንም እኮ ሀቡ፣ ተረዳሽኛ? ግን እንዲህ እንደ ቀልድ በቃ እንደ ቀልድ አንዱ ላይ ሲጨመር አንዱ ላይ ሲጨመር ተለያይተን ቀረን በቃ ሀቡ። እኔ ምን ላድርግ? እንዲህ በሃይማኖት አባት አስጠየኳት፣ ሳ አባታችን በጎረቤት አስጠየኳት፣ በዘመድ አስጠየኳት። ምን ማድረግ ይቻላል? እስኪ ምን ትመክሪኛለሽ? እስኪ የእናቴ ህልም መች ነው የሚሳካው ሀቡ? እግዚአብሔርን ነው የምነግርሽ። እና በቃ ልጅ በመውለዴ ደስ ብሏት ሆኖ ሳለ ደግሞ የበለጠ ደግሞ እህቴ ቤት እየመጣች ብትጠይቃቸው፣ የእህቴ ልጆች እየመጡ ቢጠይቋት በቃ ፍቅር ልሆን እላለሁ። መቤት ምን አይነት ነገር ነው በመሀላችን የገባው ላለሁኝ ሀቡ። ሺ ጊዜ እኔ ልበደል፣ አዎ በደለኛ እኔ ነኝ። እኔ አፌን ሞልቼ ነው የምናገረው። ሺ ጊዜ ስህተት ብሰራ ያበላሸሁት የራሴን ህይወት ነው ሀቡ አይደለ? እና የበደልኳት እናቴን ነው። እናቴን ደግሞ ይቅርታ ጠይቂያታለሁ። ይሁን ልክሳት እኮ አንድ ስቴፕ ወደፊት ተራምጃለሁ። ገብቶሻል? እሷን የነካሁበት ታይም የለም። እሷን የነኩበት ምንም አይነት ሁኔታ የለም። ግን ዛሬም በእኔ የተነሳ እናቴን ፊት ተነሳታለች። ከእናቴ ጋር አያወሩም። በቃ አለ አይደለ? በዛ ላይ ደግሞ ሀቡ መፍረድ ብቻ አይደለም። እሺ እሷስ ምን ላይ እንዳለች እኮ አናውቅም ሀቡ። እውነቴን ነው የምነግርሽ። ይድላት ይክፋት ማን ያውቃል? አንድ እህቷ እኮ እኔ ነኝ እግዚአብሔርን። እና አላውቅም ሀቡ፣ ምን ማድረግ ትችያለሽ? እስኪ እውነቴን ነው የምነግርሽ። እኔ እንድንስማማ እፈልጋለሁ። እኔ አንድ ወጥቻለሁ። እኔ አላውቅም ብቻ ግን ፍቅር በልመና እኮ አይሆንም ውዴ። ማለት አሁን አንቺ ለእናትሽ ስትይ እንጂ እህትሽ አስፈልጋሽ ነው በህይወትሽ። በቃ እኔ መጀመሪያው ለእናቴ ነው። አዎ እኔ ለእናቴ ነው። ሁለተኛ ለልጄ ነው። ልጄ ከልጇ ጋር ከልጆቹ ጋር እኔ ልጄ ችግር የለውም ከጎረቤትም ጋር ታድጋለች። እናቴ አንድ ልቦ ነው። ኡፍ ልጆቼ በስተ መጨረሻ አንድ ልቦ ሆኑልኝ። እዚኛው ልጅ ቤት እዚኛው ልጄ ቤት ማለት እኔ እንጃ ሀቡ። አንቺ ብታስመስይስ እናትሽ እንዳይከፋት ስትይ እህትሽ ለአንቺ ፊት እኔ ሁሌም ነው ማውራት ሀቡ። እዚህ እንኳን መጥቼ ስለ ሜሪ ትጠይቂያለሽ እንዴ? ሜሪ እንዴት ናት? አይ እሷንማ እባክሽ ምን ላርግ እኔ እንደው ምን ላርግ ነው የምትለኝ። እሺ እንዴት ናት? ቢያንስ ልጆቹን እንኳን አታይም ምናምን ስላት ምን ላርግ በቃ ሄጄም እንዲህ ነው ትልሻለች ሜ ማለት ነው። እና እኔ እንጃ እሷ ደግሞ ምንድን ችግር አለባት መሰለሽ ከአንቺ ሳይድ መጥቶ እህትሽ በጣም አምባገነን ናት። የመጀመሪያ ቅራኔያችሁ ታሪክሽን በደንብ ከመጀመሪያው እስከ መጨረሻው ይኸው ረጅም ሰዓት ጸጥ ብዬ 3 ሰዓታት ጸጥ ብዬ ስላዳመጥኩሽ ድምፄ ረጅም ሰዓት ሳላወራ ስቀር እንደዚህ ይሆናል እና ማለት ነው። ችግር
እህትሽ አምባገነን ናት በጣም። የመጀመሪያ ችግራችሁ አንቺ እና እሷ መሀል የተፈጠረው አንቺ እንደ ሰራተኛ እንደ ቤት ሰራተኛ ስታርሻት የቤት ስራ ስታገለግያት ነበር። ስለዚህ ሀ ብለሽ ተራምደሽ ለራስሽ መኖር ስትጀምሪ ለራስሽ ቢዝነስ ኮርስ ለ3 ወር ልትወስጂ ወደ ድርጅት ስትገቢ ተቀየመች። ለምን? አገልጋይዋነትሽ አበቃ። ለራስሽ መኖር ጀመርሽ። ለራስሽ አዲስ ነገር ልትማሪ አዲስ ነገር ልትለምጂ ሄድሽ። ለ3 ወር እንድትሄጂ አትፈልግም። ሁሌም ከእሷ ጉያ እንዳትወጪ፣ ሁሌም የእሷ አገልጋይ፣ እሷ ስትወልድ አራሽ፣ የእሷን ቤት አጽጂ፣ የእሷ መጠቀሚያ ሆነሽ ነበር እንድትቃሪ የምትፈልገው። ስለዚህ ለመጀመሪያ ጊዜ እህትሽ ሜቢ እሷ አንቺ የታመምሽ ጊዜ ታመሽ ውጭ ሰርጀሪ ተደርጎልሽ ከመጣሽ በኋላ ስላስታመመችሽ ያንን ውለታ በህይወት እስካለሽ እስከምትሞት ቀን ድረስ ስትከፊ እንድትኖሪ ነበር የፈለገችው ይሆናል። 4 ዓመት አገለገልሻት። ኦልሬዲ እሷ ያስታመመችበትን ጊዜ 3 ልጅ አረስሻት። ቤት ውስጥ እንደ ሰራተኛ አገለገልሻት፣ ተላላክሽላት። ተላላኪም ሰራተኛም አገልገል ሁሉ ነገር ሆነሽ ብድርሽን ከፈልሽ። እስከ መቼ ልትከፊ ነው? ማለት እናት እንኳን እኮ 9 ወር አርግዛ አምጣ ወልዳ እድሜ ልክ ብድሬን ክፈሉኝ አትልም አይደል? እውነት ነው። ስለዚህ እድሜ ልክሽን ነው። የአንቺ ተለማማጭነት ደግሞ በዛ። አንቺ ተለማማጭ የሆንሽው ይመስለኛል። ብቻዬን ብቁ ነኝ ብለሽ አታስቢም። ገባሽ? ሜቢ በልጅነትሽ ያየሽው የጤና መፈተን የደረሰብሽ ነገር፣ ኤኒታይም ልታመም እችላለሁ፣ ኤኒታይም ውስጤ የተገጠመልኝ ፕላስቲክ የሆነ ነገር ቢያመጣብኝ የሰው እርዳታ ያስፈልገኛል የሚለው ሀሳብ አይምሮሽ ላይ ሁሌም ሰዎችን ፈላጊ እንድትሆኚ በልጅሽም አባት የደረሰብሽ ነገር ያ ተለማማጭነትሽ፣ ቤት ባንቺ፣ ብር ባንቺ፣ ሁሉ ነገር ባንቺ። እሱ ወንድነቱን ብቻ ይዞ መጣ፣ አስረገዛ፣ አስወለደ። ይቅርታ እሺ። ልክ ነሽ፣ እውነት ነው። ያ እና ስለዚህ ሰዎች እየመጡ አንቺ ላይ ይጫወቱብሻል። ለምን? ሁልጊዜ ሰዎችን ያለ ሰው መኖር አልችልም ብለሽ ስለምታስቢ። ያለ ሰው መኖር ትችያለሽ። መኖር የማትችይው ያለ ፈጣሪ ነው። ፈጣሪ ነው ጤና ሰጥቶሽ፣ ጉልበት ሰጥቶሽ፣ እድሜ ሰጥቶሽ፣ ሰርተሽ እንድትበያለሽ ፈጣሪ ነው። ጤናሽን መንሳት፣ ህይወትሽን መንሳት የሚችለው ፈጣሪ ነው። ሰው ሊነሳሽ አይችልም። ጤናሽን ሰው ሊወስድብሽ አይችልም። ህይወትሽን ሰው ሊወስድብሽ አይችልም። ፈጣሪ ነው ጤናሽን፣ ህይወትሽን መውሰድ የሚችለው። ስለዚህ አንቺ መኖር የምትችይው ያለ ፈጣሪ እንጂ ያለ ቤተሰብ አይደለም፣ ያለ እህት አይደለም። አይደለም እህት ለምን እናቴ አትሆንም? እናቴ እድሜ ልክሽን የኔ ባሪያ ሆነሽ ኑሪ ካለችኝ ሶሪ፣ እኔም ህይወት አለኝ። አርግዛ ስለወለደችኝ ብቻ እስከምሞትበት ቀን ድረስ የእሷ አገልጋይ ብቻ ሆኜ እንድኖር፣ መቼም እንዳላገባ፣ እንዳልወልድ፣ እንዳልማር፣ እንዳልሰራ፣ ህይወቴን እንዳልኖር ለእሷ ብቻ ቤት ውስጥ እድሜ ልኬን እስከምሞትበት ቀን እንዳገለግል ከፈለገች አይደለም እህቴ እናቴንም ኖ ሶሪ መኖር እፈልጋለሁ እላለሁ። ገባሽ? እዚህ ላይ የተፈጠርነው እኮ ለመኖር ነው። ለሰዎች አገልጋይ ሆነን ለመቅረት አይደለም። ሁሉም ሰው እዚህ ምድር ላይ ያለ እያንዳንዱ ነፍስ የመኖር መብት አለው። እውነት ነው። እና ሁሌ አንቺ ተለማማጭ ሆነሽ ለምን እናትሽን ማሳመን ባትችይ? እናትሽን ማሳመን ያቅትሻል? እናቴ ታያት እህቴ ህይወቷን ትኖር፣ እኔ ህይወቴን ልኖር። ለምን? ያለ ጥፋትሽ። ምንድን ነው ጥፋትሽ? ለምን እድሜ ልክሽን አላገለገልሽኝም እኮ ነው የመጀመሪያው እኮ የጀመረው እኮ ለምን እድሜ ልክሽን አላገለገልሽኝም? እንደገና አንቺ ምንም አይነት ብትሰሪ አንቺ ልጅ ብትጠየቂበት ብትጠጪ የአንቺ ጉበት ነው የሚበጠበጠው። ገባሽ? ያልሆነ ሰው ካልሆነ ሰው ጋር የፍቅር ህይወት ብትጀምሪ የአንቺ እድሜን የተቃጠለው አንቺ ነሽ የተጎዳሽው። አንቺ ነሽ አሁን ልጅ ያለ አባት እያሳደግሽ ያለሽው። ልጅሽ ናት ዋጋ እየከፈለች ያለሽው። እሷ ምን ቤት ናት? እያንዳንዳችን ለምንሰራው ስህተት የእኛ ህይወት ነው። እኔ ነኝ ዋጋ ምከፍለው። እኔ ለምሰራው ስህተት እኔ ነኝ ዋጋ ምከፍለው። ከዛም አልፎ ደግሞ የምወልዳቸው ልጆች ናቸው ዋጋ የሚከፍለው። የተሳሳተ ሰው ጋር ግንኙነት ጀምሬ ልጅ ስወልድ እኔና ልጆቼ ነን ዋጋ ምንከፍለው። ከኔ በላይ ልጆቼ ናቸው ዋጋ የሚከፍሉ። እህት ምን ቤት ሆና ነው እድሜ ልኬን እግሯ ላይ እንድወድቅ እንድለማመጣት? አንድ ጊዜ በተዋለ ውለታ እድሜ ልክ ዋጋ ክፈሉ አይባልም። ኖ ቆፍጠን በይ አንቺ። እናትሽን ንገሪያት፣ እማዬ የእህቴን ስሜት አክብሪላት በያት። አክብሪላት። አትፈልገኝም? እወዳታለሁ፣ አከብራታለሁ። እዛው በሩቁ በቃ እንዴ ወልደሽ መውለድሽን ነግረሻት መልስ አልመለሰች። 4 ቤት መታ አልጠየቀችሽ። አንቺ ሁሉ አነሳሽ። ቆፍጠና እንዴ! እራሳችንን ካላከበርን ሊያከብረን አይችልም። በቃ እዛው በሩቁ መብቷ ነው። ካልፈለገች
የማይፈልገን ሰው ላይ ለምን እንጣበቃለን? አይደለም እህቴ ያልኩሽ ልጄ ነገ አድጋ ትዳር ይዛ እናቴ ቤት አትምጪ ደስ አይለኝም ብትለኝ ልጄ ላይ አልጣበቅባትም። መብቷ ነው። ስፔሷን እሰጣታለሁ። ልጥፍ ማለት ሰው ላይ በቃ የማይፈልገንን ሰው ስፔስ መስጠት መማር አለብን። ሰዎች ፈልገው ይምጡ እኛ ጋር። ለምን ሰዎች እናስጨንቃለን እንዲፈልጉን? ይህ ከምን እንደሚመጣ ታውቂያለሽ? ብቁ አይደለሁም ብሎ ከማሰብ እኔ ብቁ አይደለሁም፣ እኔ ያለ እህቴ መኖር አልችልም፣ እኔ ያለ ባሌ መኖር አልችልም፣ እኔ ብቁ አይደለሁም ብሎ ማሰብ ነው ተለማማጭ እንድንሆን የሚያደርገን። ይሄ ደግሞ የሚመጣው ራሳችንን ካለ መውደድ። ብቁ ነሽ አንቺ ይኸው ብቁ ሆነሽ አረብ ሀገር መጥተሽ መዳም ቤት እየሰራሽ ገንዘብ በየወሩ እየተከፈለሽ ነው። ብቁ ነሽ። አየሽ፣ ያለ ማንም ሰው ብቻሽን በራስሽ እጅ በላብሽ ሰርተሽ ገንዘብ አምጥተሽ ለእናትሽ እየላክሽ ልጅሽን እያሳደግሽ ያለሽ ጀግና ነሽ። እና ማን ያስፈልግሻል? አንቺ በህይወትሽ ፈጣሪ ብቻ ነው የሚያስፈልግሽ። ለምን ጤናሽን እንዳይነሳሽ ጧት ማታ ፈጣሪ ሆይ መቼም ጤናዬን እንዳትነሳኝ፣ መቼም የሰው እጅ ላይ እንዳትጥለኝ እያልሽ ፈጣሪሽን እየለመንሽ ብርሽን ያዥ። በጊዜ ሀገርሽ ገብተሽ ከልጅሽ ጋር አብረሽ እንድትሆኝ ያንቺን ጭንቅላት ሊቆጣጠረው የሚገባው አንድና አንድ መቼ ምን ያህል ብር ይዤ ገብቼ ሀገሬ ልጄን እቅፍ ያስገብቼ ህይወቴን እቀጥላለሁ የሚለው ነገር ያንቺን ጭንቅላት ሊቆጣጠር የሚገባው። ማንም ይህን ያህል ቦታ ሰተሽ ልታለቅሽለት ልትጨነቂለት የሚገባ ሰው የለም እዚህ ምድር ላይ ከራስሽ በላይ ማንም። ልክ ነሽ አቡዬ። ቆፍጠን በይ። ጠስሽን የሚያከብርሽን አክብሪ፣ የሚወድሽን ውደጂ፣ የሚፈልግሽን ፈልጊ። በቃ ቆፍጠን። አንቺ ለልጅሽ ጀግና እናት ነው መሆን ያለብሽ። ስሪ ካልኩሌት። ልክ እንደ እናቴ ሀቡ። በምን ጊዜ በስንት ጊዜ አገር ይገባለሁ። በቃ ለልጅሽ ቶሎ አገር ቤት መግባት እንጂ ማን አኮረፈ ማን ሳቀ ጉዳይሽ ሊሆን አይገባም። አንቺ ጉዳይሽ ሊሆን የሚገባው ምን ያህል ጊዜ ቀረኝ ከልጄ ጋር ልገናኝ፣ ስንት ጊዜ ቀረኝ፣ ከደሞዜ ላይ ስንት ፐርሰንቷን አንስቼ ለእናቴ ልክ እናቴና ልጄ ይኖሩበታል፣ ስንት ፐርሰንቱን ባጠራቅም በ2 ዓመት ውስጥ ስንት ብር ይኖረኛል። ካልኩሌተር ይዘሽ አሲው ደሞዝሽን ፕላን ሁኚ። ምንም አዲስ ነገር ገንዘብ እንዳትወጪ በቃ በፕላን ነው። በወሬ ነው። ኧረ ሚውት አርግሽ ተናፈጪ ማሬ። ይቅርታ ታርጊ። በወር ደሞዝ ይሄን ያህል ነው፣ ይሄን ያህል ለእናቴና ለልጄ ብልክላቸው የቤት ኪራይ የለባቸውም፣ ለቀለባቸው ይሄን ያህል አለቀ። ፕላን እንደሆነች ሲሪየስ ሆነች። ህይወትሽ ያንቺ ናት። ዛሬ አንቺ የምትሰሪው ስህተት ነገ ልጅሽ ዋጋ ትከፍልበታለች። ስለዚህ ኮስተር ቆፍጠን ብለሽ ብርሽን ይዘሽ አገርሽ ገብተሽ ከልጅሽ ጋር ህይወትሽን ኑሪ። አለቀ። ዳትሲት ለማንም ከልጅሽና ከእናትሽ ውጭ ለማንም ይናህል ቦታ ሰተሽ ለማንም ሌላ ይሆንሽ ቤተሰብ ጂኒ ጃንካ ገለመሌ ምናምን የሚሉት አትስሚያቸው። ራስሽን አዳምጪ። ኦኬ። ነገ ሀብታም ስትሆኝ እህትሽ መታ እግርሽ ላይ ትወድቃለች። ነገ ሲቸግራት ዛሬ ፊት የነሳችሽ እህትሽ ነገ አንቺ ገብተሽ ቢዝነስ ገብተሽ ሀብታም ሆነሽ ስትኖሪ ብድር ፈልጋ መጥታ ትቅለሰለሳለች ፊት ለፊትሽ። ገንዘብ ያዥ። አለቀ። ሲኖርሽ ሁሉም ይመጣል። ሲኖርሽ ሁሉም። ስለዚህ ጥርስሽን ነክሰሽ አንገትሽን ደፍተሽ ሰራ ገንዘብሽን ያዝ። ለልጅሽ ጀግና እናት መሆን፣ ቶሎ ሀገርሽ ገብተሽ ቢዝነስ ከፍተሽ ልጅሽን ማሳደግ። ከዛ የፍቅር ህይወትም ከፈለሽ ትኖሪያለሽ። ግን መጀመሪያ ልጅሽ ከጎንሽ አድርጊ። ከስደት ገብተሽ ከልጅሽ ጎን ሁኚ። አለቀ። ይህ ብቻ ነው ጭንቅላትሽን ሊቆጣጠር የሚገባው። ገባሽ? እውነት ነው አብዬ። የተሰደድሽው ልጅሽን የተሻለ ህይወት ለማኖር ነው። እና ደግሞ እናቴንም እኔ አሁን በእናቴ ሳይድ ነው አሁን እያስኳለሁ። አቡዬ አንቺን መቃረኒ ሳይሆን ልጅ ነው። እውነት ነው። ግን በቃ ለእናቴ እኔ አሁን ከእህቴ ጋርም ያለውን ነገር ማለት ነው ስለ እናቴ ሳስብ ነው ማለት ታሪኳን ሁሉን ነገር እኔ ይሄን ታሪክ እኔም እሷም ነው የምናውቀው። ግን እኔ የተረዳሁትን ያህል እሷ የተረዳችው አይመስለኝም። ገብቶሻል? ቢገባት ኖሮ ማለት ነው እሷ ሺ ጊዜ ታኩረፋት። አሁንም ታድፎ ጭቃነሽ እንዴ ማሪ? ሁሉ መክሬሽ አንቺ ኃላፊነት አይደለም ራስሽ መረዳት። ሀቡዬ ምክርሽን ሳልሰማ ቀርቼ አይደለም። ልክ ነሽ። አንድ ያዳምጪ። እህትሽ ብትረዳ ባትረዳ አንቺ ምን አገባሽ?
አንቺ ተረድተሻታል እናትሽን አይደል? ስለ እህትሽ ምን አገባሽ? አገባሽ? ከአንቺ የሚጠበቁ አንቺ ለእናትሽ ጥሩ ልጅ ሁኚ። አያገባሽም ስለ እህትሽ። አንቺ ለእናትሽ ጥሩ ልጅ ሁኚ። እናትሽን ካሻት። በወጣትነትሽ ብዙ አጥፍተሻል። አሁን ተምረሻል። እናትሽን ዛሬ ላይ ካሻት። ዛሬ ላይ አሳርፍ። አለቀ። ከአንቺ ለእናትሽ ፍቅር ስጫት። በክብር እናትሽን በክብር አናግሪያት። ጠዋት ማታ ደውለሽ ለእናትሽ ፍቅር ስጪ። አይመለከትሽም ስለ እህትሽ። አንቺ የምትጠየቂው ስራ እንጂ ስለ እህትሽ ስራ አትጠየቂም። ገባሽ? አንቺ እናትሽን ፍቅር ስጫት። በቃ እናቴ ታያት፣ እህቴን ታያት። በቃ እማዬ ምናምን በያት። ፍቅር ስጫት። እናትሽን አጽናኝ። በቃ ከአንቺ የሚጠበቀው ጥሩ ልጅ መሆን ነው እንጂ ስለ እህትሽ ምንም አያገባሽ። እሺ ሀቡዬ አመሰግናለሁ በጣም ስላዳመጣችሁኝ። ሁላችሁም ቤተሰብ፣ የሀቢባ ቤተሰብ በጣም ነው የማመሰግነው እግዚአብሔርን እና ደግሞ እናቴን በጣም እንደምወዳት ከዚህ በኋላ እንደደረስኩላት እስከ ዛሬ በደሏን ይቅርታ ባታየውም ትልቅ ሰው ናት አታየውም፣ ግን በቃ ከዚህ በፊት የበደልኳትን ሁሉ ይቅር ብላ እዚህ ላይ እንደደርስ ያደረገችኝ እሷ ናት እና እናቴን ማመስገን እፈልጋለሁ። ከዚህ በኋላም ደግሞ ደረስኩልሽ ማለት እፈልጋለሁ ከእግዚአብሔር ጋር። እግዚአብሔር እድሜ ጤና ይስጠኝ። በቃ ለእናቴና ለልጄ ነው መኖር የምፈልገው። በጣም ነው የማመሰግናችሁ ሁላችሁም ጊዜያችሁን መስዋዕት አድርጋችሁ በተለይ ሀቡዬ ሰዓትሽን ተሻማውብሽ፣ በጣም ይቅርታ። ዜዶም እያለች ነበር እና በጣም ሁላችሁን የማመሰግነው። መልካም ምሽት ይሁንላችሁ። ጥሩ ቤት ነው ያለች። ጥሩ ቤት ነው። ስራ ይበዛብሽ ቢበዛብሽ አይበዛም። እግዚአብሔር የተመሰገነ ይሁን። አይበዛም። ሰዓታት ተቀምጠሽ ታሪክሽን አታወሪም ነበር ቢበዛብሽ። ጥሩ ቤት እንዳለሽ ለ3 ሰዓታት ቁጭ ብለሽ ታሪክሽን ስትናገሪ ተረተናል። በጣም ደስ ብሎናል። ጥሩ ያለሽ የእናቴ ምርቃት ነው። እንዲህ ነው መልካምነት። መልሶ የሆነች ቦታ ይክስሻል። ሀቡ እመቤቴን ጥፋቴ ቢበዛም የልብ ንጹህነት አለ እና የእናቴም የልጄም በቃ ሁሉ ነገር አለ። አላማ አድርገሽ ስትወጪ መልካም ቤት ነው። ገና አሁን ስንት ወሬ መሰለሽ? 6ኛ ወሬ ልንገርሽ ብዬ ሰው ነሽ፣ ልጅ ነበርሽ፣ ተሳስተሻል። ከስህተትሽ ታርመሽ አሁን ላይ ከባለ ትዳር ጋር እንደሆነ ገብቶሻል። አሁን ላይ አንቺ የእናትሽን ገንዘብ ማጥፋትሽ ያ ሁሉ ነገር ስህተት እንደሆነ ገብቶሻል። ከስህተቱ የተማረ ሰው በራሱ ስህተት የተማረ ሰው ደግሞ አይሳሳትም። ስለዚህ ከስህተትሽ ስለተማርሽ ዛሬ ላይ በራስሽ ልትኮሪ፣ ደስተኛ ልትሆኚ፣ ራስሽን ልትወጂ፣ አመስጋኝ ልትሆኚ ነው እሺ የሚገባው። ምንም እንዳይቆጭሽ በቃ ዛሬን መኖር ብቻ። ዛሬ ገንዘብ ያዥ፣ ሀገርሽ በጊዜ ጊዜ እሺ ማ እሺ ሌላት መጀመሪያም ሳውራሽ ሞራል እና ተስፋ ኖሮኝ ነበር እና የሆነ ሳሌ ስለ እናቴ ስጀምር በጣም ስሜታዊ ሆንኩ እንጂ ሀቡዬ ልክ እንዳልሽው ነው። አሁንም ተስፋ አለኝ። ቅድምም ነግሬሻለሁ ማለት አሁን ያለሁበት ነገር ሁኔታዎች ናቸው። ኮራ ብዬ ስህተቴንም ሁሉ ነገሬን እንዳወራ ያደረገኝ ኦልሬዲ አልፏል። ገብቶሻል። ግን የሆነ ሳሌ በቃ ስለ እናቴ ስሜታዊ ሆኜ ለዛ ነው በጣም ይቅርታ ሚዩት ሳላርግ እንትን ስላልኩና በቃ ስለ ሁሉም ነገር ሁላችሁ በጣም ይቅርታ። እሺ ቤይሩት ነኝ እህቴ። ይመችሽ። በቃ መልካም ናቸው። እሺ ሰላም እደሩልኝ። ወዳችኋለሁ። እኔ በውስጥ ሆኜ አዳምጥሻለሁ። እሺ ማ አይሻለሁ። እሺ ሰላሙኑ ቤተሰብ ቻው። አውርጅኝን ያላቅም ይቅርታ። ቀልጣፋ ናት። ስታወራ ደስ ትላለች። አፏ ይጣፍጣል። ምናምን አይሰለችም። በጣም አስተማሪ ታሪክ ነበረ። እስቲ ምን ተማራችሁ ከዚህ ታሪክ? እሺ ልቀርብላችሁ። 15 ደቂቃ አለን። አሁን ለ7 ጉዳይ ነው። 7 ሰዓት ላይ እንትን እርዳታ እንጀምራለን። ነዋሉ ይገረብ ነው እያሉ ነው። አዎ ሀቡዬ የፍቅር ታሪኳን ብቻ የህይወት ታሪኳን ሙሉ ነው እሷ የነገረችን። እኔ ግን የፍቅር ታሪኳን ብቻ ነው የምቀርብላችሁ። የፍቅር ታሪኳን ብቻ ነው። እሺ በድምፅ ብልጫ ይገረብ የምትሉ 1 ቁጥር፣ አይገረብ የምትሉ 2 ቁጥር። ከዛ ማጆሪቲዝ ራይት ቤቢት ያለሽ 1 ቁጥር ይገረብ፣ 2 ቁጥር አይገረብ። የተመቻችሁት በድምፅ ብልጫ። ታይምስ የሚያደርገው ነገር የለም እንዴ? ታይምስ ዘ ኮመንቱን ታይምስ ለምን አያደርግም?
ዋይ ታይምስ የማያደርገው ኮመንቱን ዋይ ሌት ሚ ቼክ ዘ ሴቲንግ ታይምስ ለምን አያደርግም? ኮመንቱ ታይምስ የማይሆነው ለምንድን ነው? ሴቲንግ ቴና ኮመንት ሴቲንግ ቦት አይ ቆይ እንትን ያው ከፍቼዋለሁ። አሁን ሞስት አይሽ አሁን ታይም ማድረግ ጀምራይሽ። አንድ ቁጥር የጻፉት 48 ሰዎች ናቸው። ምንድን አንድ ቁጥር ምን ነበረ? አንድ ቁጥር ይደገም ነበር አይደገም? ይደገም ያልሽው አንድ ቁጥር ይደገም፣ ሁለት ቁጥር አይደገም። አንድ እየመራ ነው። ቮት ብናደርግ ይሻላል። የስ ባትሪ አስካና the battery is on the kitchen in the drawer. I checked, but now it's a place with because Anna she changed the place. Ask her where did she keep the battery. Anna, where is the place? ይገረብ አሸነፈ እኮ ጋይስ። እሺ ይገረባል። በቃ አሸንፏል። ይገረብ አሸንፏል። ክብሪት ሁለት ትጽፋለች። አይገረብ ወይ ይገረቦች አሸነፏ። ክብሪት እ ሁለት ነበር የጻፍኩት። ምን ነበር የጻፍሽ? እሺ በቃ ፑል እናድርግ። እሺ ኩዊክ ፑል የሁላችሁ ይገረብ የምትሉ የሚስቀውን፣ አይገረብ የምትሉ የሚያለቅሰውን፣ ይገረብ የሚስቀውን፣ አይገረብ የሚያለቅሰውን። ይኸው ሰማያዊና ቀይ። አይገረብ ሰማያዊ፣ ይገረብ ቀይ። ምንድን ነው የሚታያችሁ ለእናንተ ስክሪን ላይ? የሚስቅና የሚያለቅስ አይደል? አረ ኮመንት ላይ ያለ የምጽፉት እዚህ ጋር ነው የምትነኩት። አዎ እዚህ ጋር ይታያል። እንዴት ነው ግን? እሺ እንዴ ይገረብ እየመራ ነው እናንተ። አንድ ሰው አንዴ ነው ቮት ማድረግ የሚችለው ብቻ ነው። ለዛ እኮ ነው እንደዛ ያልኩሽ። ምክንያቱም አንድ ሰው መዓት ጊዜ አንዳንድ ሊጽፍ ይችላል። ቮት ሲሆን ግን ትክክለኛ ነው። በቃ ይገረብ ነው የበዛው፣ አለቀ። 280 ይገረብ አሸነፈ። እሺ የፍቅር ታሪኳን ብቻ መስተንግዶ እየሰራች እህታች ባለታሪካችን መስተንግዶ ተቀጥራ እየሰራች አንድ ሸበላ ወጣት ከአዘ ከስተመር መጣ። እሱ ብርቱካን ቤት ነው የሚሰራው፣ የራሱን ብርቱካን ቤት፣ ጁስ ቤት ታውቃላችሁ? ብርቱካን ቤት ምንድነው የሚያለቅስ? በቃ አለቀ እኮ እንትኑ እኮ አልቋል፣ ቮቱ አልቋል እኮ። እና እንትኑ ማለት ነው መጣ ሊጥ እሷ የምትሰራበት ካፌ፣ መስተንግዶ የምትሰራበት ካፌ ሊጠቀም መጥቶ ተያዩ፣ ተዋደዱ። ላይክ ስታስተናግደው ምናምን ቁጥር ተቀያየሩ እና ኤቭሪዴይ እዛ ቤት መምጣት ጀመረ። እሷም እሱ ጁስ ቤት እየሄደች መጠጣት ጀመረች። ከዛ በቃ መቀጠል አንችልም፣ ትንሽ ቆይተው መቀጠል አንችልም አላት። ለምን ስትለው አንቺ ዱርዬ ነሽ፣ ጆሮሽን 6 ቦታ ተበስተሻል፣ ፀጉርሽን ቀለም ተቀብተሻል ምናምን ሲላት እሺ ብላ የጆሮቹ እንዳለ አውልቃ፣ የአፍንጫ ጌጧን አውልቃ፣ ፀጉሯን ቀለሙን ጥቁር አድርጋ በቃ የቤት ልጅ ጨዋ መስላ ተቀይራ ከስራ ወደ ቤት ብቻ ወዴትም አትሄድም ምናምን። ባይዘዌ ጠጪ ሱሰኛ ምናምን ነበረች። እናቷ ጸበል ወስዳት ምናምን ትታ ጨዋ ሆና ነው እሱ ያወቃት። ሱሷን ምናምን ትታ ነው ጸበል ገብታ ተለውጣ እና ከዛ እሱ ይሸኛታል ከስራ ወደ ቤት ምናምን ተላመዱ። ከዛ ከተስተካከለችን በኋላ አብረን መሆን አንችልም አላት። ለምን? እሺ ዱርዬ ስለሆንሽ ነው አልከኝ። የጆሮ ጌጤን፣ የአፍንጫ ጌጤን አወለኩ፣ ፀጉሬን ቀለሜን አጠፋው፣ ጨዋ ሆንኩኝ። እሺ አሁንስ ምንድነው ችግር? ለምንድነው መቀጠል ማንችለው? አንችልም በቃ ይላታል። ምክንያት አይሰጣትም። ከዛ ከጓደኞቹ ምናምን ትሰማለች፣ ትዳር እንዳለው ትሰማለች። ትዳር እንዳለው ስትሰማ እንዴ አንተ ትዳር አለክ እንዴ? ለዛ ነው እንዴ ለካ መቀጠል አንችልም። መርጌስ ኧረ አይደለም ውሸት ነው ምናምን ይላት እና ይቀጥላሉ።
ይቀጥላሉ። እሷ መስተንግዶውን ስራ ለቃ ይህን ስራውን ተይ ይላታል። ስራውን አስተቷት እሱ ብርቱካን ቤት አብረው መስራት ይጀምራሉ። እየሰሩ እሷ እናቷ ዱባይ ምግብ ቤት ውስጥ ሼፍነት ነው የምትሰራው። እናቷ ብር እየላከችላት ብር ለሱ እየሰጣች እንጆይ ማይላ እንጆይ ማሚ። እሺ ሀና እዛ አይደለሁም መረ ባለ ትዳር ምናምን ይላትና አብረው ይቀጥሉና ሚስቱ ይህን ጭምጭምታ ትሰማለች። ሚስቱ እንትን ቤት ውስጥ ያለችው ልጅ ምግብ ቤት ውስጥ ከሱ ጋር ብርቱካን ቤት ከምትሰራው ልጅ ጋር ኬዝ አለው ምናምን የሚባል ወሬ ትሰማና ትመጣለች። ሚስትየው ትመጣና ምኑ ነሽ ምኑ ንህነት ኧረ እኛ ምንም የስራ ባልደረባ ነን ብለው ይዋሻሉ ሁለቱም። ስለዚህ አወቀች ኦልሬዲ ባለትዳር መሆኑ። መጀመሪያ አይደለሁም ቢላትም ግን እሷ ኦልሬዲ ውስጧ ይነግራታል። ግን በቃ ስለወደደችው ራሷን አሸንፋ መለያየት አልቻለችም። ባለትዳር እንደሆነ እያወቀች ቀጠለች። ከዛ ሚስቱ ስትመጣባቸው የስራ ባልደረባና አለቃ እየሆኑ ምናምን ሚስቱ ድንገት ሳደንድ እየመጣች ልጆቹን ይዛ መታ ድንገት ስትመጣባቸው እንትን እያሉ ከዛ እሱም እየተናደደ ለምን መጣሽ? ለምን ልጆቹን ይዘሽ መጣሽ? እንዴት ስራ ቦታ ድረስ ትመጫለሽ? ምናምን ብሎ እንደውም አልፈልግሽም ምናምን ይላትና ይለያዩና ከዚች ጋር ይሆናል። ይሄኛውን ብርቱካን ቤት እንተውላት፣ እናትሽ ብር ትላክልንና ሌላ ብራንች ቱ እንክፈት ይላታል። እሺ ብላ ከእናቷ ብር አስልካ ከዱባይ ብራንች ቱ ይከፍቱና እሱና እሷ አብረው መዋል እዛው ስራ ቦታ። ከዛም እየመጣ እናቷ ቤት ውስጥ እሷ የምትኖረው የእናቷ ቤት ውስጥ ነው። እሷ ብቸኛ ናት። አንድ እህት ነው ያላት። እህቷ አግብታ ወልዳ የ4 ልጆች እናት ናት። እህቷ ሌላ ቦታ ትዳር አላት። ሶ እቺ ልጅ እናቷ ዱባይ ስለሆነች በእናቷ ቤት እሷ ብቻዋን ነው የምትኖረው። ሶ ተመቻቸው። ጀለሴ እየመጣ ከዛ ጀለሴ እየመጣ ያድራል ምናምን። ብርቱካን ቤት እየሰሩ ሚስትየው ከሰሰችው። ከእሷ ጋር ግንኙነቱን በይፋ ስታቅ ከሰሰችው። ስትከሰው ለልጅ ተቆራጭ እንዲያደርግ ለልጁ ተፈረደላት እና ያንን ተቆራጭ እየሰጡ ሁለቱ እየሰሩ እሷና ፍቅረኛዋ እየሰሩ ለሱ ሚስት እና ልጅ ተቆራጭ ይሰጣሉ። ተቆራጩን ይሰጣሉ አብረው እየሰሩ ብርቱካን ቤት እየሰሩ መንግስት በሆነ ምክንያት ያልሆነ ቦታ ነው ምናምን ተብሎ ፈረሰባቸው፣ ተዘጋ። ሁለቱም ቤት ዱቅ ብለው እናትየው ከዱባይ የምትልከውን መብላት ጀመሩ። የቤት ኪራይ የለባቸውም ለሆዳቸው። የእሷ እናት ከዱባይ በስተርጅና ሀበሻ ሬስቶራንት ውስጥ ምግብ እያበሰለች ትልካለች። ትልቋ ሴትዮ ወጣቶችን ትጦራለች። እየተቀበሉ መብላት ነው። አንድ ቀን እናቷ ምን ነው ጠፋሽ ስትላት ስልክ ስለሌለኛል ስትል እንኪ ስልክ ግዢ ብላ ብር ስትልክላት ጀለሴ አዲስ ስልክ እንደመግዛት የተሰረቀ ስልክ ከሌባ ላይ ትገዛላችሁ እና በሎኬሽን በ3ኛው ቀን ፖሊስ ቤቷ ድረስ መጥቶ ታሰረች። እስር ቤት ሆና ነው እርጉዝ መሆኗን ያወቃችሁ። ከዛ ቀጥልላችኋለሁ። ተስፍሽ ያውራና እንዲሁ እንደተንጠለጠላችሁ ጠብቁ። መጀመሪያ ተስፍሽ ያውራ። ተስፍሽ እንዴት ናችሁ? ሰላም ነው ወይ? እንደ አንቺ እኮ መሀል ላይ አጣፍጠሽ ስታወሪ አንድ ስራ እንደዚህ አይነት አጋጥሞን አንድ ወዳጃችን እንደዚሁ ስልክ ተሰርቆ በሎኬሽን ቤቱ ድረስ ዱብ የተባለው። ኦኬ። እና እንዴት ናችሁ ቤተሰቦችሽ ሁሉ ሰላም? ከቤቴሌም ጋዜጠኛ ቤቴሌም ጋር አብረን ያለ ነው። ነገ የአንቺ ቤተሰቦች ስፔሻሊ ከፍተኛ አስተዋጽኦ ያደረጉልን ለአፋር ባለፈው የተሰባሰበውን ነገ ልናከፋፍል ልንሄድ ነው እዛው ቦታው ድረስ። የአንቺም ቤተሰቦች በተለይም ሰክሰስም በጣም ልናመሰግነው እንወዳለን። ሌሎችም እንደዚህ የተወሰነ ይረዱን አሉ እና 2 ቀን በአፋር ቆይታ ወይም ፕሮግራም ይኖረናል። ቤቴሌም ስለ ፕሮግራሙ የሆነ ነገር ትላችኋለች። እስቲ ስሟት። ሰላም፣ እንዴት አመሻችሁ? እንዴት ነሽ? ደህና ነሽ ወይ? ደህና ነን በጣም እግዚአብሔር ይባርካችሁ። በእውነት ቤተሰቦችሽን፣ አንቺን በጣም ውድ ጊዜያችሁን ሰጥታችሁ ለአፋር ማህበረሰብ የምናደርገውን እርዳታ ሰፖርት ስላደረጋችሁን ነገ የምስጋና እና የተለያዩ ፕሮግራሞች ይኖሩናል። ያው ምስጋናው ይበቃችኋል ብለን አይደለም
ግን እንደ ሰው በቃ ያለንን ማለት ደስታ ለመግለጽ ስለፈለግን የቴንኪዩ ለማለት እንወዳለን። ከዛው ከአፋር በቀጥታ ስለዚህ ቤተሰቦችሽ ደስታሽን የእኛንም ደስታ ይካፈላሉ ብለን ነው የምንገምተው። ሀቢባዬ 2 ቀን ፕሮግራም ይኖረናል። ነገ ምናልባት የተፈናቀሉ የተባሉት ሰዎች ከእናንተ በተዋጣ ብዙዎች እንግዲህ አብዛኛውን በአንቺ ቤት አግኝተናል። ሌሎችም እንደዚሁ አስተባብረውልናል። ያንን የምናከፋፍልበት ይሆናል። ስናከፋፍልን በቀጥታ ስርጭት እናደርገዋለን እና በአንቺ ቤት ከፍተን በማግስቱ ደግሞ አንድ ትልቅ ሪዞርት ውስጥ ፕሮግራም አለ። ያ ምንድን ነው? ለዚህ ፕሮግራም ብቻ ሳይሆን ሶሻል ሚዲያን ለመልካም ተጠቅመው ህዝብን ሲያገለግሉ የነበሩ ምክንያት አድርገንም በዚህ ልናመሰግን የምንፈልግበት ሁኔታም ስላለ በተለይ ደግሞ በጣም ከሚደንቀው ውስጥ ከአይምሮ የማይጠፋ አንቺ ታመሽ ከዛም ከሆስፒታል ወጥተሽ ያንን የሰራሽበትን ቪዲዮ የማረሳው ነው እንደኔ እና በዚህ እኛ በምናመሰግነው የሚበቃ ነገር ባይሆንም ትልቅ ምስጋና ምን ያህል ህዝብሽን ወገንሽን እንደምትወጂ ያየንበት ነው እና ሌሎችንም እንደዚሁ ይበል የሚያስብል ቀጥሉ። መልካም ነው። መልካምነት ዘር ነው። የተዘራ ደግሞ አንድ ፍሬ 100 ሆኖ ይነሳል እና እናንተን የምናመሰግንበት ይሆናል። ነገም ከነገ ወዲያም ቤተሰቦችሽንም አንቺን ስናመሰግን የአንቺም ቤተሰቦችንም ነው የምናመሰግነው። ስለሆነ ሁሉም ቤተሰቦች የሀቢባ ቤተሰቦች ይችላሉ ብቻ ሳይሆን የመቻላቸውን በምስጋና እንገልጻለን። እንወዳችኋለን። በርቱ። ከጎናችን ስለነበራችሁም ከልብ እናመሰግናለን ለማለት ያህል እናመሰግናለን። ተስፍዬ በጣም ፈጣሪ ያክብርልን። አቡዬ በቃ አሁን ልንበታተን ነው። ሩጫ ላይ ነው ያልነው ሙሉ ቀን። እሷ ሀሳቡንም ይዛ የመጣችው አፋር ምድሩ ሲንቀጠቀጥ በቦታው ሂዳ ያየች ናት። ምናልባት አንጋፋዋ ጋዜጠኛ ቤቲ እሷን የሆነ ነገር እንድትል ነበረ አሁን የገባ ነው። ስለዚህ መልዕክቱን አስተላልፋለች። እናመሰግናለን። ወደ ታሪካችሁ ቴንኪው። እናመሰግናለን። ወደ ግረባችን እንመለሳለን። ሰው ምን ላይ ነው ያቆምነው? ላስታውስ። ቆይ ምን ላይ ነው ያቆምነው? ከዛ ምግብ ቤቱ ተዘግቶባቸው ቤት ቁጭ ብለው እናትየው የምትልክላቸውን ብር እየበሉ እናቷ ስልክ ከሌባ ላይ ገዝታ ታስራ 10 ቀን ታስራ እስር ቤት እያለች እርጉዝ መሆኗን ሰምታ ከዛ በተለያየ ሙከራ ተፈታች። ከእስር ቤት ተፈታችና እስር ቤት ውስጥ ሆና እናቷ አውቃ እርጉዝ መሆኗን አውቃ ለእናቷ እርግዝናዋን ነግራ ይቅርታ ጠይቃ እናትም ያው እናት ናት ይቅርታ አድርጋላት። ከዛ እናትየው ብር ልካ ሶፋ ነሽ፣ ቲቪ ነሽ፣ ምን ነሽ ቤቱ ፏፈሽ አለ። በማብር በእናት ብር የሚበሉት የሚጠጡት በማመር በእናት ብር። ከዛም በኋላ ዋሽንግ ማሽን መጨረሻ ላይ እናትየው ልብስ በእጅሽ ለምን ታጥቢያለሽ? ዋሽንግ ማሽን የልብስ ማጠቢያ ማሽን ብቻ ነው የጎደለው ቤታችን እንኪ ግዢ ብላ እናት ብር ስትልክ ባልተብዬው ደግሞ እናጥፋው ብርቱካን ቤት ፍቅር አለበት ባይዘው ብርቱካን ቤት እንክፈት ይላታል። ብርቱካን ቤት እንክፈትበት በዚህ ብር ስላት እሱ እኔ የእናቴን ቃል ማክበር አለብኝ። መጀመሪያም ገና ለሶፋ ለቲቪ ምናምን የተላከ ጊዜም ብሩን ብርቱካን ቤት እንክፈትበት ሲላት የእናቴን ቃል ማክበር አለብኝ፣ እናቴን ደግሜ ማስቀየም አልፈልግም፣ እስካሁን ብዙ ጊዜ አስቀይሜያታለሁ በህይወቴ ብላ የእናቷን ቃል አክብራ ሶፋ ነሽ፣ ቲቪ ነሽ፣ መጋረጃ ነሽ ቤቱን ፏ አረገች። ቴንኪዩ ቤቱን ፏ አደረገችው በእናቷ ቃል መሰረት። ከዛ ለእንትን ጊዜ ተሰጠ፣ ለዎሽንግ ማሽን ጊዜ ተላከ። የዎሽንግ ማሽንን ብር እንትን ትላታለች እንትን ይላታል፣ ብርቱካን ቤት እንክፈትበት ይላታል የዎሽንግ ማሽንን ብር። ከዛ እሷ ይህንን እናቴ ትቀየመኛለች አልፈልግም ይላል። ከዛ እሱ እኔ እጠይቃታለሁ። ፈጣጥነት የሚስቱን እናት አስቡት እንግዲህ አማች ሼም እኮ ነው። ሄዶ ይጠይቃታል። ብሩን ለዎሽንግ ማሽን የላክሽውን ብር ብርቱካን ቤት እንጀምርበት ይላታል። እሷ አይ እኔ ይህንን የላኩት ለዎሽንግ ማሽን ነው፣ ቃሌን አክብራችሁ ዎሽንግ ማሽን ግዙበት። ልጄ ልብስ በእጇ እንድታጥብ አልፈልግም፣ ሌላ ጊዜ ልክላችኋለሁ
ትላለች ስትል እሱ የእናቷንም ቃል ሳይሰማ እምቢ ብሎ ካልገዛው ይላል። እሷ ደግሞ የፈለገ ነገር ቢሆን ከእናቴ ጋር ጸብ አልፈልግም ግዛበት። ከዛ ዋሽንግ ማሽኑን ገዛና በተረፈው ብር ከዋሽንግ ማሽኑ የተረፈ ብር ነበረ በትንሽዬ በህገ ወጥ ያለችው በህገ ወጥ ነገር የሆነ ስራ ጀመረ አለች። ከዛ ጀምሮ ይነጫነጫል አለች። እናትሽ እኮ ይሄኔ ማሽኑ ቀርቶ ብሩን ስራ ጀምሬበት በህጋዊ መንገድ ጀምሬበት ቢኖሩ እንደዚህ እንትኖች ደንቦች ምናምን እያሳደዱኝ ተሳቀቅ አልሰራም ነበረ ልናሽናት ለዚህ ሁሉ ነገር ምክንያት ምናምን እያለ ጠዋት ይጨቃጨቃታል። ከዛ ብር ስጠኝ ስትለው ከስር ያለው የለኝም ይላታል። ከዛ ሲነጫነጭ ስልክ በጣም ሲያበዛ ትጠራጠርና አንድ ቀን በተኛበት ሌሊት ላይ ኪሱ ስትፈትሽ 9,000 ምናምን ብር ታገኛለች። እንዴ ከስር ያለው 5 የለኝም ብሎ 9,000 ምናምን ብር ከኔ ደብቆ ነው ትልና ከዛ ስልኩንም ስትፈትሽ ከሴት ጋር የሚጻጻፈው የሚያወራው ምናምን ታገኛለች። ስልኩንም ወስዳ ብሩንም ወስዳ ጎረቤት ትሄዳለች። እሱ በተኛበት ማለት ነው። ሲነሳ ጀለሴ የለችም። ሲፈልግ ስልኩን የለም ስልኩ። ከዛ ሄደና ጎረቤት አለችው ብሎ ሲያንኳኳ አዎ አለች፣ ቴንኪ ዋና አዎ አለች ምናምን። ከዛ ነይ ምናምን ሲላት አልመጣም ምናምን አለች እና ተጫጫሁ ምናምን። ሁሌም ሲጣሉ ጎረቤት ያውቃል። ከዛ በቃ እንደ ሌላ ጊዜ አይደለም አለች። ሁሌ ነው የሚጣሉት፣ ግን በአሁኑ አመረረች፣ አከረረች። አልፈልግም አለች። ከዛ ቤቱ 2 ክፍል ነው፣ ሳሎንና መኝታ ቤት ነው። ሶስቷ መኝታ ቤት ቆልፋ እያደረች እሱ ሳሎን ሲጠብቅ እንታበቃለን ብሎ ብሩን ወስዳለች፣ ስልኩን ወስዳለች። እገልሻለሁ ብሏታል። ከዛ በቃ አመረረች። እሱን ጠበቀ 1-2 ቀን ሳትከፍትለት ስትቀር ጀለሴ ሄደ ልብሱን ይዘው። ልብሱን ሳሎን አስቀምጣለት ነበረ በፌስታል በኩርቱ ፌስታል ልብሱን ሳሎን ዱቅ አርጋለት ነበረ። ፌስታሉን አንጠልጥሎ ሄደ ወደ ድሮ ሚስቱ። ከዛን እሷም ከእናቷ ጋር ታርቃ እናቷም ከአረብ ሀገር መታ እሷም ስራ አረቋይ እናቷ ከመምጣቷ በፊት በቃ ከስህተቷ ተምራ እናቷን ለመካስ ልብስ ዋሽንግ ማሽኑን ልብስ ማጠብ ጀምራ የቀን ስራ ተቀጥራ ለልጇ ሰራተኛ ቀጥራ ጀግና በርትታ ጎብዛ እናቷን ከአረብ ሀገር እንድትገባ አድርጋ እናቷና ልጇን ቤት አስቀምጣ እሷ አሁን ቤሩት መታ 5 ወሯን ምናምን 8 ወሯ ነው 5 ወሯ እየሰራች ብር እየላከች እናቱና ልጇን ፏ አርጋ እያኖረች ነው። ጀለሴ ደግሞ ወደ ሚስቱ ተመለሰ። ያው ትዳራቸው ላይ የማገጡና ወደ ሚስቶቻቸው ይመለሱ አይደል። ሚስትየው ግን በጣም አናዳኛለች። የማገጣ ባሏን መቀበሏ በጣም አናድዳኛለች። 6 ወሯ ነው። ኦኬ 6 ወሯ ነው እና በጣም